አባትነት ከፎቶግራፍና ከሚዲያ ብቅ ማለት በላይ ነው ብዬ አምናለሁ። ይቅርታ እንደዚህ አይነት ቪዲዮ ሰርቻ አላውቅም፣ ግን አሁንም ነገሮች ብዥታ እየፈጠሩብኝ ወይ ደግሞ እንዳይፈጥሩብኝ የፈለኩ ጉዳይ ስላለ ነው። እኔ ህይወቴን በጎዳና ላይ በረሃብ በብርድና ያለ እናት መከራን እያየሁ ነው ያደግኩት። በልጅነቴ እናቴን አጥቼ አሳዳጊ ደጋፊ አጥቼ በየጎዳናው ስንከራተት የኖርኩትን ይህ እውነተኛ የመከራ ህይወት እኔና ፈጣሪ ብቻ ነው የምናውቀው። ዛሬ ብዙ ወጣቶች በየጎዳናው የወደቁ ከፍ ለማለት የሚታገሉትና አባት አጥተው የሚያልፉ በመንገድ የኔም እውነተኛ ታሪክ ነው። አጥቶ ስላችሁ ይገባቸዋል። ዛሬ በፈጣሪ እርዳታና በህዝቤ ፍቅር ከወደቅኩበት ተነስቼ ስቆም ከዚህ ቀደም በህይወቴና በችግሬ ጊዜ ያልነበሩ አካላት ዛሬ ሚዲያ ላይ ፎቶግራፍ በማውጣትና ቪዲዮ በመስራት አሳድገ ነው ረዳ ነው ሲሉ ማየት እጅግ ይገርማል፣ ደግሞም ያመኛል። ለእኔ አባትነት ማለት ልጅ በወደቀበት በራበውና በጠማው ጊዜ ያጠገበው መገኘት ነው። በጎዳና ላይ በብርድ እንደዛ ስንቀጠቀጥ መጠለያ ምናምን አጥቼ ያሳለፍኩበትን ህይወት ዛሬ ከፍ ሲልና ወይ ደግሞ እውቅና ሲመጣ ሚዲያ ላይ መውጣት ሳይሆን ከታች ከመሬት ሲቧጭር እጁን ይዞ ማሳደግ ነው አባትነት ማለት። ዛሬ አባቴ ሚዲያ ላይ ወጥቶ ስለኔ ቪዲዮ በመስራቱ ወይ ልጠላው ወይም ልቃወሙ አልፈልግም። እውነቱን እኔና ፈጣሪ እናውቀዋለን። ነገር ግን ይሄ አጋጣሚ ለብዙዎች ትምህርት እንዲሆን ፈልጋለሁ። አባትነት የሚለካው በፎቶግራፍ ሳይሆን በታደሰ አደራና በዕለት ተዕለት እንክብካቤ ነው ብዬ አምናለሁ። አሁንም ቢሆን ያለምንም ቤተሰብ በየጎዳናው ለምትታገሉ አሳዳጊ አታችሁ ለምትለፉ ወጣቶችና ህጻናት ሁሉ መልእክቴ አንድ ብቻ ነው። አባትና እናት ባይኖሯችሁም ፈጣሪ አለላችሁ። ተስፋ ሳትቆርጡ ስሩ፣ ከወደቃችሁበትም ትነሳላችሁ። እኔ ያሳለፍኩትን መከራና እውነት ለመሸፈን የሚደረግ ምንም አይነት የሚዲያ ዘመቻ እውነቱን ሊቀይሩ አይችልም። ህይወቴን የለወጠው የፈጣሪ ቸርነትና የህዝቤ ፍቅር ብቻ ነው። እውነተኛ አባትነታችሁ ለልጆቻችሁ በጊዜው ስጡ። አባትነት ሚዲያ ላይ አይሰራም። ዛሬ እናቴ በህይወት ባትኖርም ይህም ብታይ ግን መኝ ነበር። አይ ተክለማርያም ደግሞ በዚህ መጡ።